የእግዚአብሔር ቃል ከአንድ ቦታ እናነብና የትላንትና ትምህርታችንን እንቀጥላለን። የሐዋርያት ሥራ ምዕራፍ 10 ቁጥር 38 እስከ 39 ያለውን አብረን እናወጣና እናነባለን። በጌታ ስም አነበዋለሁ። እግዚአብሔር የናዝሬቱን ኢየሱስን በመንፈስ ቅዱስ በኃይልም ቀባው። እርሱም መልካም እያደረገ ለዲያብሎስም የተገዙትን ሁሉ እየፈወሰ ዞረ። እግዚአብሔር ከእርሱ ጋር ነበረና እኛም በአይሁድ አገርና በኢየሩሳሌም ባደረገው ነገር ሁሉ ምስክሮች ነን። ትንቢተ ኢሳይያስ ትላንትና ያነበብነውን አብረን እናወጣለን። ትንቢተ ኢሳይያስ ምዕራፍ 11 ከቁጥር 1 እስከ 3 ያለውን እስከ 5 ያለውን አብረን እናነባለን። ከእሴይ ግንድ በትር ይወጣል፣ ከስሩም ቁጥቋጥ ያፈራል። የእግዚአብሔር መንፈስ የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔርን የመፍራት መንፈስ ያርፍበታል። እግዚአብሔርን በመፍራት ደስታውን ያያል። ዓይኑም እንደምታይ አይፈርድም፣ ጆሮም እንደምትሰማ አይበይንም። ነገር ግን ለድሆች በጽድቅ ይፈርዳል፣ ለምድርም የዋሆች በቅንነት ይበይናል። በአፉም በትር ምድርን ይመታል፣ በከንፈሩም እስትንፋስ ክፎችን ይገላል። የወገቡ መታጠቂያ ጽድቅ፣ የጎኑም መቀነት ታማኝነት ይሆናል። ስለ እግዚአብሔር ቃል እግዚአብሔርን እጅግ አድርገን እናመሰግናለን። እንግዲህ ምናልባት ትላንትና ያልነበራችሁ ሰዎች ካላችሁ የተወሰነ ወደ ኋላ ተመልሼ ለመከለስ ያህል ብዙ ባልሄድም ትላንትና ያው ሰሞኑን ይሄ ጾም ጸሎት ከገባ ጀምሮ እየተማርንበት ያለ ዋና ርዕሳችን መንፈስ ቅዱስ ለሁለንተናዊ ተሐድሶ የሚል ነው። በሱ ስር ደግሞ ንዑስ ርዕሶች አሉን። ከነሱ ውስጥ ትላንትና አሁን የተማርንበት መንፈስ ቅዱስና ስራው በሚል ነው። የመንፈስ ቅዱስ ማንነትና ስራው በሚል ስለ መንፈስ ቅዱስ ማንነት መንፈስ ቅዱስ ማን ነው የሚለውን በቁስጥንጥንያ ጉባኤ 150 ሊቃውንት በ381 ስለ መንፈስ ቅዱስ ያወጡትን የእምነት መግለጫ አብረን አይተናል። ከዚያም በኋላ መንፈስ ቅዱስ በመጽሐፍ ቅዱስ እነሱም ያንን የእምነት መግለጫ ሲያወጡ ከመጽሐፍ ቅዱስ ስለሆነ ከመጽሐፍ ቅዱስ ውስጥ የመንፈስ ቅዱስን ፈጣሪነት የመንፈስ ቅዱስን ደግሞ ፐርሰን መሆን አካል ያለው እንዲሁ ርግብ፣ ኃይል፣ እሳት መገለጫዎቹ እንጂ እሱ ግን አምላክ መለኮት እንዲሁም ደግሞ ስሜት ፈቃድና ዕውቀት ያለው ከአብና ከወልድ ጋራ የሚተካከል የአብ የወልድ ባህሪያት በሙሉ ለእርሱ ያሉት ወይም ደግሞ እሱ ከነሱ ጋር ከአብና ከወልድ ጋር የተካከለ ፍጹም መለኮት እንደሆነ አይተን በመጨረሻ ላይ የክርስቶስ ኢየሱስን ሕይወትና የመንፈስ ቅዱስን ሕይወት የተነጣጠሉ እንደሆነ ክርስቶስ ኢየሱስ መሲህ እንደመሆኑ ፍጹም ሰው ፍጹም አምላክ ቢሆንም በሰውነቱ በሥጋ ወራት በዚህ ምድር ላይ በነበረበት ዘመን በመንፈስ ቅዱስ እንዳገለገለ ሕይወቱ ከአገልግሎቱም በፊት ሲጸነስ ጀምሮ በመንፈስ ቅዱስ እንደተጸነሰ በኋላም ደግሞ እንዲሁ አገልግሎቱን በማቴዎስ ወንጌል ምዕራፍ 3 ቁጥር 16 ላይ በጥምቀት መንፈስ ቅዱስ በእርሱ ላይ እንደወረደ አብም ደግሞ ከሰማይ ድምፅ ልኮ እንደመሰከረለት አይተን አገልግሎቱንም ሲጀምር በመንፈስ ቅዱስ እንደሆነ እንዲሁም አጋንንትን ሲያወጣ በእግዚአብሔር ጣት በመንፈስ ቅዱስ አወጣለሁ እንዳለ አገልግሎቱ ስቅለቱ ሳይቀር በዘላለም መንፈስ ራሱን ያቀረበ እንደሆነ አይተን ትንሣኤውንም ሳይቀር
መንፈስ ቅዱስ በሮሜ ምዕራፍ 1 ቁጥር 1 ላይ እንደተገለጠው በመንፈስ ቅዱስ እንደተነሳ አይተናል። ይህ ሲባል ክርስቶስ ኢየሱስ ፍጹም ሰው ፍጹም አምላክ እንደመሆኑ በመለኮቱ መለኮቱን ሰው ሲሆን ትቶ የመጣ አይደለም። ስለዚህ በመለኮቱ ደግሞ ያደረጋቸው ተአምራቶች እንዳሉ በማቴዎስ 17 እና ማርቆስ 4 ላይ ኃጢአትህ ተሰረየችልህ የተባለውንና የተራራው ላይ ለጴጥሮስ ለዮሐንስና ለያዕቆብ እንዲሁም በኤልያስና በሙሴ መካከል በክብር የተገለጠበትን ብርሃነ መለኮቱን ወይም የመለኮቱን ነጸብራቅ ያየንበትን አብረን ትላንትና ተመልክተናል ማለት ነው። ከዚያ በኋላ በመጨረሻ ላይ ያየነው እነዚህን ሰባቱ መንፈስ ቅዱስ ሰባት መናፍስት እንደሚባል፣ ያ ማለት ግን መንፈስ ቅዱስ ሰባት መናፍስት አይደለም። መንፈስ ቅዱስ አንድ ነው። ነገር ግን ሰባት መናፍስት ብሎ መጽሐፍ ቅዱስ የሚገልጻቸው በኢሳይያስ ምዕራፍ 11 ቁጥር 1 ጀምሮ ያነበብነው እስከ 3 ድረስ፣ እንዲሁ በዘካርያስ ምዕራፍ 4 ቁጥር 2 ላይ፣ ራዕየ ዮሐንስ ምዕራፍ 1፣ ራዕየ ዮሐንስ ምዕራፍ 4 ቁጥር 5 ላይ፣ ራዕየ ዮሐንስ ምዕራፍ 5 ቁጥር 6 ላይ ያሉትን ሰባቱ መናፍስት ወይም ደግሞ የእግዚአብሔር መናፍስት የሚላቸው መንፈስ ቅዱስ በሰው ውስጥ ለምሳሌ በክርስቶስ ኢየሱስ ላይ በአደረ ወይም በሚያድርበት በሚኖርበት ሰዓት ሲያርፍበት የሰጠውን ወይም ደግሞ የተገለጡትን ባህሪያት የመንፈስ አገልግሎት ባህሪያት መንፈስ ቅዱስ በክርስቶስ ላይ ሲያርፍ ክርስቶስ የሆናቸውን ባህሪያት አይተናል ማለት እያየን እያለ የእግዚአብሔር መንፈስ የሚለውን እንዳየን ወደ ጸሎት ገብተን የትላንትና ትምህርታችንን እዚህ ላይ አብቅተን ነበር። ዛሬ ደግሞ የእግዚአብሔር መንፈስ ከሚለው ቀጥሎ ያለውን የጥበብና የማስተዋል መንፈስ የሚለውን በመጀመሪያ እናያለን። የጥበብና የማስተዋል መንፈስ እንግዲህ ክርስቶስ ኢየሱስ በምድር ላይ በሚኖርበት ጊዜ በፍጹም ሰውነት በፍጹም አምላክነት ስለተመላለሰ ነገር ግን አምላክነቱም ወይም መለኮትነቱን ሊሚት አድርጎታል በፈቃዱ ማለት ነው። የፊልጵስዩስ ጸሐፊ ሐዋርያው ጳውሎስ በምዕራፍ 2 ቁጥር 6 ላይ እንደሚናገረው እሱ በእግዚአብሔር መልክ ሳለ ይላል። እሱ መለኮት ሆኖ ሳለ በምድር ላይ መለኮት ሆኖ አምላክ ሆኖ ነገር ግን የባሪያን መልክ ይዞ ራሱን ባዶ አድርጎ ማለት መለኮቱን ከሱ ለይቶ ነጥሎ ማለት ሳይሆን ራሱ አምላክ ሆኖ ነገር ግን በመለኮትነቱ ሳያገለግል ወይም ሳይጠቀም ወይም አልፎ ከማገልገሉ በስተቀር አብዛኛውን በወንጌላት እንደተጻፈው ያገለገለው በመንፈስ ቅዱስ ነው። አሁን ቅድም እንደመነሻ የተጠቀምነው በሐዋርያት ሥራ ላይ ያነበብነው ሐዋርያው ጴጥሮስ የተናገረው ነው። ምንድነው ያለ? ሐዋርያው ጴጥሮስ እግዚአብሔር አለ የናዝሬቱን ኢየሱስን በመንፈስ ቅዱስ በኃይልም ቀባው። አሁን ይሄ ነው እግዚአብሔር ራሱ አብ ክርስቶስ ኢየሱስ በፈቃዱ በአብ ፈቃድ በወልድ ፈቃድ በራሱ ፈቃድ ማለት ነው። በመንፈስ ፈቃድ በመንፈስ ቅዱስ ፈቃድ። ምክንያቱም የአብ ፈቃድ የወልድ ፈቃድ ነው። የወልድ ፈቃድ የመንፈስ ቅዱስ ፈቃድ። በዚህ ፈቃድ ሰው ሲሆን በሰውነቱ ደግሞ አብ ምን አለው ይላል? እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው። በመንፈስ ቅዱስ በኃይልም ቀባው ይልና እርሱም ይላል መልካም እያደረገ ለዲያብሎስም የተገዙትን ሁሉ እየፈወሰ ዞረ። በምን? በመንፈስ ቅዱስ ስለተቀባ አገልግሎቱም በመንፈስ ቅዱስ እንደሆነ ይነግረናል። እግዚአብሔር ከእርሱ ጋር ነበረና መለኮት በመሆኑ አይገርምም እግዚአብሔር። ምክንያቱም በመለኮት አንድ ስለሆነ አይገርምም። አሁን የሚናገረው
ሰውነቱን አስመልክቶ ነው። እግዚአብሔር ከእርሱ ጋር ነበረና ስለዚህ በመንፈስ ቅዱስ ስለተቀባ ምን ያደርግ ነበረ? አገልግሎቱን ያከናውን ነበረ ይልና እኛም ይላል በአይሁድ አገርና በኢየሩሳሌም ባደረገው ነገር ሁሉ ምስክሮች ነን። ስለዚህ ኢየሱስ ወይም ደግሞ ደቀ መዛሙርቱ ኢየሱስ በመንፈስ ቅዱስ አገልግሎቱን ስለጀመረ የጀመረውን አገልግሎት ለማስቀጠል ደግሞ የኢየሱስ መንፈስ ያስፈልጋቸው ነበር። ስለዚህ እነሱም ያንን ምስክርነት ለመመስከር ምን ያስፈልጋቸው ነበር? የኢየሱስ መንፈስ ቅዱስ ያስፈልጋቸው ስለነበረ በሉቃስ ወንጌል ምዕራፍ 24 ቁጥር 49 ላይ እንደተገለጠው ከኢየሩሳሌም ኃይል ሳትቀበሉ እንዳትወጡ አላቸው። ምክንያቱም ያ አገልግሎት የሚቀጥለው በመንፈስ ቅዱስ ስለሆነ። ስለዚህ ኢየሱስ በምድር ላይ በነበረበት ዘመን ያገለገለው አገልግሎቱ አብዛኛው አገልግሎቱ በመንፈስ ቅዱስ ስለነበረ እነዚህ አሁን የምናያቸው የአገልግሎት ባህሪያት ወይም የመንፈስ ቅዱስ የአገልግሎት ባህሪያት ሙላትን የሚያመጡ ሙላትን የመንፈስ ቅዱስን ሙላት ወይም ደግሞ የመንፈስ ቅዱስን ሕይወት የሚያሳዩ ባህሪያት እሱ ላይ ተገልጠው እንደነበረ እናያለን። ከዚህ እንግዲህ በአንደኛ ነገሥት ምዕራፍ 3 ቁጥር 9 ጀምሮ አንድ ታሪክ እናገኛለን። ይህም የታወቀው የሰሎሞን ታሪክ ነው። ንጉሱ ሰሎሞን እንደሚታወቀው አባቱ ከሞተ በኋላ ወደ ንግስና መጣ። ገባዖን በምትባለው ቦታ ላይ ገባዖን የምትባለው ቦታ የኮረብታ መስገጃ ነበረች ይላል ቁጥር 4 ላይ አንደኛ ነገሥት ምዕራፍ 3 ቁጥር 4 ላይ ንጉሱ ይሰዋ ዘንድ ወደዚያ ሄደ። ሰሎሞንም በዚያ መሰዊያ ላይ 1000 የሚቃጠል መስዋዕት አቀረበ ይላል። ያን ካቀረበ በኋላ ሰሎሞን ተኝቶ ሳለ እግዚአብሔር በሕልም ተገለጠለት ነው የሚለው። ተኝቶ ሳለ እንዴት የመኝታ ልመና ደስ ይላል አልኩኝ እኔ። ተኝቶ ሳለ እግዚአብሔር መጣና ተኝቶ ነው ምን እንድለምን ትፈልጋለህ አለው። ምን እንድለምን ትፈልጋለህ? ምን እንድሰጥህ ለምን፣ የምትፈልገውን ለምን ልስጥህ አለው። ሰሎሞንም አለ። ሰሎሞን ከዚያ በኋላ የመጀመሪያ ነገር ያደረገው አባቱ ከእግዚአብሔር ጋር የነበረውን የጉዞ ሁኔታ ያብራራ ጀመር። በመጨረሻ ግን ቁጥር 9 ላይ እንዲህ አለ፣ መልካሙንና ክፉን ይለይ ዘንድ ለባሪያ አስተዋይ ልቡና ስጠው አለ። እግዚአብሔር ደግሞ በእውነት እንደዚህ እግዚአብሔርን ደስ የሚያሰኝ ልመና እንድንለምለም እግዚአብሔር ይርዳን። ደስ አይልም ነገሩ ይላል ቁጥር 10 ላይ እግዚአብሔርን ደስ አሰኘው። እግዚአብሔርን የተለመነው ልመና እጅግ ደስ አሰኘው። ስለዚህ የለመነውንም ሰጠው፣ ከለመነውም በላይ አደረገለት ይላል ቁጥር 13 ላይ ቁጥር 12 እና 13 ጥበበኛና አስተዋይ ልቡና ሰጥቻለሁ፣ ደግሞም ከነገስታት የሚመስል ማንም እንዳይኖር ያለመንኸውን ባለጠግነት ክብር ሰጥቻለሁ አለው ይላል። ማታ ይሄ ተከናወነ። በሚቀጥሉት ያው በትክክል መጽሐፍ ቅዱሱ በነጋታው ወይም ከሳምንት በኋላ ወይም ከወር በኋላ ብሎ የሚያስቀምጠው ነገር የለም። ግን ከተወሰነ ቀን በኋላ ሰሎሞን ጋር አንድ ጥያቄ ቀረበ። ይሄ አንዳንድ እኔ ምን ይመስለኛል እግዚአብሔር ራሱ ለዚህ ፐርፐስ ያዘጋጀው ይመስለኛል። ምክንያቱም ኦሬዲ ጥበቡ ተሰጥቶታል፣ የማስተዋል ልቡና ተሰጥቶታል ሰሎሞን። ግን አንድ አስቸጋሪ የሆነ ክስ ወደሱ ቀረበ። ቁጥር 20 ጀምሮ 2 ሴቶች አንድ ቤት ውስጥ ይኖሩ እንደነበረና በተመሳሳይ ወይም በተቀራረበ ቀን ውስጥ ሁለቱ እንደወለዱ፣ ሁለቱ አብረው እንደሚኖሩ፣ ከሁለቱ ግን የአንደኛዋ ልጅ ሙቶ
አንደኛዋ የሞተውን የሷን ልጅ ወስዳ በሌላኛዋ ብብት አስቀምጣ የኔ ነው እንደተባባሉና ክሱ ሰሎሞን ጋር ቀረበ። ኦሬዲ ሁላችንም ይሄን ታሪክ የምናውቀው ነው። ነገር ግን አንድ ነገር እዚህ ላይ ስላለ ብቻ እሱን ለማየት ነው ወደዚህ የመጣሁት። ወዲያው ያችም የኔ ነው ትላለች፣ ያችም የኔ ነው በህይወት ያለው ትላለች። አስቸጋሪ ጉዳይ ነው። እግዚአብሔር በሌሊት ባይሰጠው ኖሮ ምን ይውጠው ነበር? ምንም ምስክር የለ፣ ልጁ የሚመረመርበት እንደ ዛሬ ዘመን ዲኤንኤ የለ። ምንድነው የሚውጠው? ግን አብረን ነው የምንኖረው፣ ደግሞ ለብቻችን ነው፣ ምስክርም የለንም ብለው ነው ግግም ብለው በሰሎሞን ፊት የመቀረቡት። ግን እግዚአብሔር የተባረከ ይሁን፣ ሌሊት ሰጥቶት አድሯል። መፍትሄው በእጁ ተሰጥቶታል በሌሊት። ወዲያው ሰሎሞን አንድ ትእዛዝ አወጣ። ወዲያው ለባሪያዎቹ ሰይፍ አምጡዋል። ተቸግረን መጣላሉ ሰዎች ሰይፍ ምን ይሰራል? መፍትሄ ነው የሚያስፈልገው። ግን ለካ የመንፈስ ቅዱስ ጥበብ ሲመጣ ወይም ደግሞ የመንፈስ ቅዱስ ጥበብ ሰው ሲያገኝ ሲጀመር ወጣ ያለ ነገር ነው የሚጀምረው። ወዲያው ሰይፍ አምጡልኛል። ባሪያዎች ወዲያው ሰይፍ አመጡ። ንጉስ ስለሆነ በቃ የፈለገውን ማድረግ መብቱ ነው፣ ስልጣኑ ነው። ስለዚህ አመጡለት። እሺ አለ። አሁን ይሄ በህይወት ያለው በቃ አንቺም የኔ ነው ብለሻል፣ አንቺም የኔ ነው ብለሻል። የናንተ ለመሆኑ ምስክር የላችሁም። ማረጋገጫ አንቺ ለመሆኑ ምስክር የለሽም፣ ለሷ የመሆኑ ምስክር የለም። ስለዚህ ለሁለት ክፈሉትና አንዱን ግማሹን ለዛችኛዋ ግማሹን ለዛችኛዋ ስጡ አለ። ሁለቱም ይሄን ቃል ሰሙ። ሲሰሙ ያቺ ባለ ልጅቷ አንጀቷ ተንሰፈሰፈ። ምክንያቱም ሊከፈል ያለው ልጇ ስለሆነ ከማህፀኗ የወጣ ነው። ያችኛዋ ግን ምንም አልመሰላትም። ይከፈል ሲል ያችኛው አይ ንጉሱ ይቅር ስጧት፣ እሷ ትውሰደው፣ ልጁ እንዲሞት አልፈልግም አለ። ያችኛዋ ይከፈል እንጂ ይከፈልና ለሁለት እንውሰደው፣ ግማሽ ግማሹን ባይጠቅመንም፣ ምክንያቱም ከሷ ስላልተወለደ። ሰው ከባድ እኮ ሰው ክፉ ነው፣ ማንስ ያውቀዋል? ሰው ከባድ ነው። ልጅ ለሁለት ሲከፈል የሷ ልጅ ሳይኖራት ለዚያችኛዋ ልጅ ከሚኖራት ለሁለት ተከፍሎ ባዶ እንዲቀሩ። እንግዲህ የእናትነት አንጀት እኔ ሴት አይደለሁም፣ እናቶች እስኪ ይሄንን አስቡት። ግን ሰው ምን ያህል ከባድ እንደሆነ ቅናት ሲያድርበት ምን ያህል አደገኛ ህይወት ውስጥ እንደሚገባ ወዲያው አይ አለስ ንጉሱ ስጧት ለሷ ልጁ አይከፈል አይሙት በህይወት ይኑት ያለችው ነው። ምክንያቱም አንጀቷ የተንሰፈሰፈ ከሷ ስለወጣ ነው አለ። የጥበብና የማስተዋል መንፈስ ሰሎሞን ተሰጥቶት ስለነበረ በዚያን ጊዜ በርግጥ ሰሎሞን የሚያሳዝነኝ ሰው ነው። እኔ የማስተዋል መንፈስ የተሰጠው ባለማስተዋል ሴቶችን ተከትሎ የተንከራተተ ምስኪን ሰው ነው። የተሰጠው የማስተዋል ልቡና ነው። ግን ባለማስተዋሉ ደግሞ ብዙ ጊዜ ጣዖት ለጣዖት ሲዞር እንደነበረ በሴቶች ፍቅር እንደተነደፈ ያ የተሰጠው አንዳንድ ጊዜ ራሳችንን እግዚአብሔር የሰጠንን ጸጋ ማኔጅ የምናደርገው እኛ ነን። ካላስተዳደር ነው ምንም ሊያደርግ አይችልም። ጸጋ አስተዳዳሪ ባለቤቱን የግድ ይጠይቃል። አንዳንድ ጸጋዎች በሰው ውስጥ ሺህ ጊዜ ቢኖሩም ማስተዳደር ባለቤቱ ካልቻለ እንደ ሶምሶን ሊያጠፉም ይችላሉ። ለጊዜው ሊታዩ ይችላሉ፣ ሊያስደምሙ ይችላሉ። መጨረሻ ግን ጸጋውን እስከ ማስላጨት ሕይወትንም እስከ ማስጠፋት ይደርሳል። ሰሎሞን ይሄ ተሰጥቶት በዚህ ጥበብ አደረገ። ከብሉይ ኪዳን ይሄን ካየን ወደ ማቴዎስ ወንጌል ምዕራፍ 21 ቁጥር 25 ላይ እንድና ጌታ ኢየሱስ በምድር ላይ በነበረበት ጊዜ ይሄ የጥበብ መንፈስ በሱ ላይ ስለነበረ ምን አደረገ? የጥበብና የማስተዋል መንፈስ። ማስተዋል ማለት
ምን ማለት ነው? ጥበብ አንድ ነገር የምናከናውንበት መንገድ ማለት ነው፣ ወይም ደግሞ የምንፈጽምበት። ማስተዋል ደግሞ እውነትን በጥልቀት መረዳት ማለት ነው። እውነትን እንዲህ ከላይ ማየት ከላይ ያለውን መገንዘብ ሳይሆን እውነትን ከውስጠኛው ክፍል ሽፋኑን ገፎ ውስጥ ገብቶ መረዳት ማለት ነው። እዚሁ ትንቢተ ኢሳይያስ ላይ ስለ ማስተዋልም ይናገራል። አይኑ እንደሚያይ አይፈርድም ይላል። ምክንያቱም አይን ከላይ ነው የሚያይ። የማስተዋል አይን ሲገጠምለት አንድ ሰው ውስጥ ገብቶ ሞቲቡን እስከ መረዳት ሊደርስ ይችላል። ምን እያሰበ ነው? ምን እያሰበች ነው? ምን እያቀደ ነው ብሎ ሊረዳ ይችላል። ይሄ ጸጋ ሲኖር ነው። ዝም ብሎ አንዳንድ ሰው ፍጥጥ አርጎ የሚያይም አለ። እንዲሁ በትኩረት አይገኝም። ይሄ ጸጋ ነው። ይሄ የእግዚአብሔር መንፈስ ነው። እግዚአብሔር ሲሰጥ ነው። አንዳንድ ሰው አይታችሁ እንደሆነ ለማስደንገጥም ነገሩን ለመረዳትም አንዳንድ ትኩር ብለው የሚያዩ ሰዎች አሉ። በእርግጥ ምናልባትም በተለይ እነዚህ በፖሊስ አገልግሎት ውስጥ የሚያገለግሉ የትኛውም ሀገር ፖሊስ ሰዎች አንድ ነገር ከፈጸሙ ወንጀል ከሰሩ ትክ ብለው ሲያዩዋቸው ይፈራሉ ወይም ይደነግጣሉ። እንደታወቀባቸው ይሰማቸዋል ተብሎ ስለሚታሰብ ትክ ብለው ሲታዩ የሆነ መደንገጥ ሊታይ ይችላል። ግን ዝም ብሎም ሰው ሊደነግጥ ይችላል። ይሄ የማስተዋል መንፈስ ያለው ሰው ግን ውስጥ ገብቶ ማየት ይችላል። ጌታ ኢየሱስ በማቴዎስ ወንጌል ምዕራፍ 21 ቁጥር 25 ላይ አንድ ፈሪሳውያን ያው ሁላችንም መቼም እንደምናውቃቸው የሚገርሙ አገልጋዮች ናቸው። ጌታ ሲፈውስ ታምራት ሲያደርግ አጋንንት ሲያወጣ አዩት። ማየታቸው ሳይሆን ያው ቅናት በጣም አደገኛ ነገር ነው። ጲላጦስ ይሄንን ኢየሱስን ምን ላድርገው ይላቸው ነበር። ግን ዝቅ ብሎ ምን ይላል? በቅናት አሳልፈው እንደሰጡት ያውቅ ነበርና ይላል። ያ ሁሉ ለማጥመድ አንድ ጊዜ በፖለቲካ ዙሪያ አንድ ጊዜ ደግሞ በሌላ ዙሪያ የሚመጡት ውስጣቸው ቅናት ስለተፈጠረ ነው። በጣም እንደ ቅናት ያለ አደገኛ ነገር የለም። በወንድሞች መካከል የዮሴፍን ወንድሞች የምታውቁት ነው። ቅናት አደገኛ ነገር ነው። በቤተሰብ መካከል አንዳንድ ጊዜ በባልና በሚስት መካከል ራሱ ሊከሰት ይችላል። በአባትና በልጅ መካከል፣ በእናትና በልጅ መካከል አንዳንድ እናቶች በልጆቻቸው የሚቀኑ አሉ። እኔ አይቼ አውቃለሁ። በልጇ የምትቀና እናት አይቼ አውቃለሁ። ቅናት በጣም አደገኛ መንፈስ ነው። ምን ይላል? ቁጥር 23 ላይ ከቁጥር 23 ጀምሮ ያነበዋል። ወደ መቅደስም ገብቶ ሲያስተምር የካህናት አለቆችና የሕዝብ ሽማግሌዎች ወደ እርሱ ቀረቡና በምን ስልጣን እነዚህን ታደርጋለህ? ይህን ስልጣን የሰጠ ማን ነው አሉት ይላል። ምን አገባቸው? ቢያደርግ መፈወስ ነው የፈወሰ። ምን ያደረገልኝ? የታመመ ነው የሚፈውሰው፣ የሞተ ነው የሚያስነሳው፣ ለምጽ ነው የሚያነጻው። መልካም ላደረገ ጌታ ይባርክ ይባል። እንደው መሲህነቱ ባይገለጥላቸውም ጌታ ይባርክ ይባላል እንጂ ማን ነው ይሄን ስልጣን የሰጠ? ምን ማለት ነው? ውስጣቸው ከነሱ የሰው ልቡና። አንድ ጊዜ ዶክተር መራራ ጉዲና የሚባለው ፖለቲከኛ ከኢህአዴግ ጋር እየተከራከረ በነበረበት ጊዜ አንድ ትዝ ስላለኝ ነው። ምን አለ? ኢህአዴግን አለ ከሰው ልብ አውጥተን በቴሌቪዥን መስኮት ላይ አስቀርተነዋል። አሁን ፈሪሳውያን የህዝቡ ልብ ከነሱ ወጥቶ ኢየሱስ ጋር እየሄደ ነው። ስለዚህ ይሄንን መቆጣጠሪያ መንገድ አንድ ብቻ ነው። ምን?
ኢየሱስን ማጥመድ፣ ኢየሱስን የሆነ ወጥመድ ውስጥ መክተት። አላወቁም ማን እንደሆኑ። በምን ስልጣን እነዚህን ታደርጋለህ? ይህን ስልጣን ማን ሰጠ አሉት። ኢየሱስም ጨዋ ጌታ አይደለ? ምን አገባችሁ? ከየትስ ባመጣው አላላቸው። እሱ ትሁት ሆኖ የመጣ አምላክ ነው። እኔ ደግሞ አንዲት ነገር ጠይቃችኋለሁ፣ እናንተም ያችን ብትነግሩኝ እኔ ደግሞ እነዚህን በምን ስልጣን እንዳደርግ እነግራችኋለሁ። የዮሐንስ ጥምቀት ከወዴት ነበረች? ከሰማይ ወይስ ከሰው ብሎ ጠየቃቸው። ቀላል ጥያቄ ነው። እኔ ይህንን ሳነብ አንድ ነገር ተረዳሁ። ምን ብዬ አስብ ነበር? በዮሐንስ ወንጌል ምዕራፍ 1 ላይ ወደ ዮሐንስ ልዑካን እንደላኩ ሌዋውያንን ካህናትን እንደላኩ ይናገራል። እና ምን አስብ ነበር? ዮሐንስን የተቀበሉት ነበር የሚመስለኝ። ዮሐንስን ተቀብለው በስነ ስርዓት እንደ ነብይ አይተው ተቀብለውት ሄሮድስ እስከሚገለው ድረስ በዚያ መልክ ነበር የማስበው። በሌላም ቦታ ጌታ እንዳልተቀበሉትም የገበያ ልጆች ትመስላላችሁ ብሎ ሳይበላ ሳይጠጣ መጣ። ጋኔን አለበት አላችሁ፣ እየበላሁ እየጠጣሁ መጣሁ፣ በላተኛ አላችሁ ብሎ እንዳልተቀበሉት ይናገራል። እና እዚህ ጋር ምን አሉ እነሱ? ይሄ የዮሐንስ ጥምቀት ከሰማይ ነው፣ አምላካዊ ነው፣ አምላክ የሰጠው ስርዓት ነው። ዮሐንስ ያመጣው ጥምቀት ተጠመቁ ሲል የነበረው ሰዎችን ያጠምቅበት የነበረው መንገድ የእግዚአብሔር ነው ወይስ ከሰው ከምድር ሰው ሰራሽ ነው? ምንድነው አላችሁ። ወዲያው ተንሾካሾኩና ከሰማይ ነው ብንል ለምን አላመናችሁበትም ይለናል ቢባሉስ ምን ችግር አለ? ምክንያቱም ከሰማይ ከሆነ የሰማይ ነገር እንቀበላለን ስለሚሉ። ከምድር ነው ካልን ደግሞ ይሄ በዙሪያችን የተሰበሰበ ህዝብ በድንጋይ ወግሮ ነው የሚገለን። ስለዚህ ህዝቡን እንፈራል። ምን እንበል? ምን ይሻላል? ምን መውጫ መንገድ መውጫ ቀዳዳ ፍለጋ ውስጥ ገቡ። ወዲያው አይ ከዚህ ሁሉ አናውቅም ብንል ይሻለናል። ወደ ጌታ ቀረቡና አናውቅ፣ ከሰማይ ይሁን ከምድር ይሁን አናውቅ። ግን ያውቃሉ። ማመን ስላልፈለጉ ከነሱ የሚበልጥ መንገድ ይዞ የመጣው ስለማይፈልጉ እንጂ ያውቃሉ። አናውቅም እንበለዋል። አናውቅም አሉ። እንግዲያስ እኔ በምን ስልጣን እንደማደርግ እኔም አልነግራችሁም። እሱ አላውቅም አላል። አሁን መጀመሪያ እዚህ ውስጥ የተሰራው ጥበብ ያሳየው የጥበብ መንፈስ ምን አደረገው? እነሱ እኮ ሊያጠምዱ ነው የመጡ። ምን ሆነ? ተሰናከለ። መጠመዱ ቀረ፣ ሳያጠምዱት ቀረ። በዚሁ በወንጌል በማቴዎስ ወንጌል ምዕራፍ 22 ቁጥር 17 ላይ በሌላ ቀን ደግሞ መጡ ይላል። የሚገርሙ ናቸው እኮ። አሁን አልተሳካላቸው፣ ማጥመድ አልቻሉም፣ አልገባላቸውም። በወጥመዳቸው አለፈ። ምክንያቱም እነሱ ቁርጥ ያለ መልስ ነው የሚፈልጉ። በምዕራፍ 22 ቁጥር 17 ላይ ደግሞ ከሄሮድስ የሴኩሪቲ ሰራተኞችን ወይም የደህንነት ሰራተኞችን ከደቀ መዛሙርቶቻቸው ጋር ቀላቅለው ሂዱና እስኪ ግብር ለቄሳር መግበል ይገባል ወይስ አይገባም ብላችሁ ጠይቁት። ይገባል ካለ ሌላ ደግሞ ሪዘርቭ የተቀመጠ ነገር አለለት። አይገባም ካለ ደግሞ ከቄሳር ጋር እናላትመዋለን። ሂዱና አደገኛ እኮ እንደ ቅናት ያለ አደገኛ የለም። ወንድሞቼ እህቶቼ፣ ጌታ ሁላችንም ከዚህ ይጠብቀን፣ በእውነት ይጠብቀን። አደገኛ ነገር ነው። ግን ምን አደረገ ስትሉ የቅናት አደገኛነቱ ምክንያት አልባ መሆኑ ግን ከውስጥ ነው። ኢየሱስ ምንድነው ያደረገ? ሰው ፈወሰ። ሌላ ምንም የለም። በሽተኞችን አዳነ። አንዳንድ ጊዜ መልካም እየሰራችሁ፣ መልካም እያደረጋችሁ፣ መልካም እያሳያችሁ ላትወደዱ ትችላላችሁ። ግን መንገዱ አንድ ብቻ ነው። ልክ እንደ ኢየሱስ የጥበብን መንፈስ ጌታ ሆይ ስጠኝ። ብትጋጠሙ መውደቅ ነው።
ብትገጥሙም ብታሸንፉም መውደቅ ነው፣ ብትሸነፉ። ይሄ ጥበብ ከሌለ ማውጫ መንገድ የለው። ወዲያው ምን አሉ? ለቄሳር ግብር መገበር ይገባል ወይስ አይገባም? አይገባም። እንዴ ቄሳር እኮ አህዛባዊ ንጉስ ነው፣ እስራኤልን በቅኝ ግዛት የሚገዛ ነው። ለምንድን ነው የሚገበርለት እሱ ካለ ሌላ ኢየሱስ የሚጠመድበት ሁለተኛ ወጥመድ ተቀምጧል። ይገበራል ካለ ደግሞ እንዴ ሙሴ ያዘዘው በመጻፉ ስለምን መስጠት እንደሚገባ ነው። አስራት አለ፣ በኩራት አለ ተቀምጧል። ምን ማለትህ ነው? ምክንያቱም ከዚያ ውስጥ እነሱ ለሁለት ተከፈለው የተቀመጡበት ወቅት ነው። ኢየሱስ ግን እነሱ የሚፈልጉትን ሁለቱንም አላለ፣ ሁለቱንም አልተናገረ። ጥበብ ቁርጥ ከሆነ ነገር ውስጥ ታወጣለች። ምክንያቱም አሁን እነሱ የሚጠብቁት ሁለቱም ወጥመድ ነው፣ በዚህም ወጥመድ ነው፣ በዚህም ወጥመድ ነው። ከሁለቱ አንዱን ይላል ተብሎ ነው የሚጠበቀው። ጥበብ ግን ከሁለቱ አልፎ ነው የሚሄደው። ጌታ የተመሰገነ ይሁን። ጥበብ ከሁለቱም ሰዎች ካጠመዱት ወጥመድ መውጫ መንገድ ነው። ወዲያው ምን አደረገ ኢየሱስ? እስኪ የዲናሩን ብር አምጡልኝ አለ። ወዲያው ዲናሩ መጣ። ጽፈት አለው፣ ስዕል አለው፣ ወይም ፎቶ አለው። ይሄ ፎቶ የማን ነው? እቺ ጽፈቲቱስ የማን ናት? የቄሳር። እነሱ እኮ በቃ አያመልጥም። አንዳንድ ጊዜ አያመልጥም ተብለን አያመልጡም ተብላችሁ ስንት ጊዜ ወጣችሁ ይሆናል። በቃ አያመልጥም ነው። ማምለጫ መንገድ ተዘግቷል በእነሱ አይምሮ። የቄሳር ነው አሉት። የቄሳርን ለቄሳር። እነሱ ይችን ብቻ ነው የሚያውቁ። የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር የሚል ደግሞ ከጥያቄው በተጨማሪ ሌላ በመልሱ ላይ ጥያቄው የእግዚአብሔር የሚል አልነበረው። የቄሳር ግብር መክፈል ይገባል አይገባም ነው። ጌታ ግን በመልሱ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ስጡ አላቸው። ተደንቀው ሄዱ ይላል። ተደንቀው ሄዱ ምን ማለት ነው? የቄሳርን ለቄሳር። ይሄ ጽፈቱን ያሳተመው ፎቶግራፉን የለጠፈው ቄሳር ነው። ይሄን ስጡት አለ። የእግዚአብሔርን ለእግዚአብሔር ምን ማለት ነው? የሰው ጽሑፍ ወይ ደግሞ ሰው ላይ ያለው ማህተም ደግሞ የእግዚአብሔር ማህተም ወይም የእግዚአብሔር መልክ ነው። ምክንያቱም በዘፍጥረት ምዕራፍ 1 ላይ እንደሚናገረው እግዚአብሔር በመልኩ ነው የፈጠረን። ስለዚህ የእግዚአብሔር መልክ ያለበትን ለእግዚአብሔር፣ የእግዚአብሔር ማንነት የእግዚአብሔር ባህሪ የሚታይበትን ለእግዚአብሔር፣ የቄሳር ማንነት የሚታይበትን ለቄሳር ስጡ። ሊያጠምዱ የመጡ ሳይዙ ተመልሰው ሄዱ። የጥበብ መንፈስ ብዙ ከዚህ በላይ መጽሐፍ ቅዱስ ብዙ የሚናገራቸው ቢኖርም ሌሎችን ማየት ስላለብን እግዚአብሔር የጥበብ መንፈስን ለሁላችንም ያድለን፣ ለቤተ ክርስቲያን ያድል። ቤተ ክርስቲያን ውስጥ የጥበብ መንፈስ ሲኖር ለሁሉም መንገድ አለ። ለመሪዎች የጥበብ መንፈስ ሲኖራቸው ሁሉንም በጥበብ ማስኬድ ይችላሉ። ለቤታችን የጥበብ መንፈስ ሲኖር ትዳራችንን ያሳምረዋል። እግዚአብሔር የጥበብ መንፈስን በላያችን ላይ ያምጣ። የምክር መንፈስ ያው አለፍ እያልኩ ነው። የምክር መንፈስ ኢሳይያስ 9 ቁጥር 6 ላይ ሕፃን ልጅ ተወልዶልናል ወንድ ልጅም ተሰጥቶናል ይልና ስሙም ድንቅ መካር ይላል። ድንቅ መካር። ሮሜ ምዕራፍ 12 ቁጥር 8 ላይ ከጸጋ ስጦታዎች ውስጥ የተቀመጠው የሚመክር በትጋት ይምከር ብሎ ስለ ምክር ይናገራል። አንደኛ ዜና ምዕራፍ 12 ቁጥር 32 ላይ የዳዊት መንግስት የጸናበትን ምክር ሲናገር ብዙ ኃያላኖችን ከጠቀሰ በኋላ የዳዊት መንግስት እንዲጸና ካደረጉት መካከል የይሳኮር ልጆች ናቸው ይላል። እነዚህ የይሳኮር ልጆች
የጥበብ መንፈስ ያላቸው የምክር መንፈስ ያላቸው የዳዊት መንግስት እስራኤል ምን ማድረግ እንዳለበት ይመክሩ የነበሩ ናቸው። እስራኤልም የሚገባውን ያደርጉ ዘንድ ይታዘዙላቸው ነበር ይላል። ምንድነው የሚያደርጉ? ዘመኑን ይመለከቱና ምን ሊሆን እንደሚችል ቃኝተው ከተረዱ በኋላ እንዲህ መሆን አለበት፣ እንዲህ መደረግ አለበት ብለው ሐሳብ ሲሰጡ ሐሳባቸውን እስራኤል ደግሞ ተቀብለው ይተገብራሉ። የዳዊት መንግስት ከጸናበት አንዱ ጉልበት የሆነው ነገር ቢኖር የነዚህ ሰዎች ምክር ነው። በቤተ ክርስቲያን ውስጥ፣ በቤታችን ውስጥ፣ በአገልግሎታችን ውስጥ መካሪዎች ሲኖሩ፣ የምክር መንፈስ ያለባቸው ሰዎች ሲኖሩ ከብዙ ነገር እንታደጋለን። ከብዙ ነገር የምክር መንፈስ ሲኖር አንዳንድ ሁሉ ነገር በጸሎት አይፈታም፣ ሁሉ ነገር በምክር አይፈታም፣ ሁሉ ነገር በውሳኔ አይፈታም። እያንዳንዱ ድርሻ አለው፣ የምክር ድርሻ አለው። በጸሎት የተጸለየበት ለምክር አዘጋጅቶ ግን በምክር ሊፈታ ያስችል ይችላል። ስለዚህ የምክር መንፈስ ያለባቸው ሰዎች ሲኖሩ እነሱ ያ የምክር መንፈስ የእግዚአብሔር ሐሳብ ስለሆነ ነገሩን መፍትሄ ይሰጠዋል። ማቴዎስ ገላትያ ምዕራፍ 1 ቁጥር 1 ላይ ወንድሞች ሆይ ከናንተ መካከል በደል የፈጸመ ሰው ኃጢአት የፈጸመ ሰው ቢኖር በየዋሃት መንፈስ እናንተ መንፈሳውያን የሆናችሁ በየዋሃት መንፈስ አቅኑት ይላል። ስንት ወንድሞቻችንን የምክር መንፈስ ያለው ሰው ካለመኖሩ የተነሳ አተናል። ስንት እህቶቻችን ከቤተ ክርስቲያን በየጊዜው ከቤተ ክርስቲያን አኩርፈው አዝነው ደክመው በበደል በኃጢአት ውስጥ ተገይተው እውነቱ ሲነገራቸው ያን መቋቋም አቅታቸው የሚቀሩ ስንት ወንድሞች እህቶች አሉ። የምክር መንፈስ ሲኖር ግን ያ የምክር መንፈስ ኃይል አለው፣ መለወጥ ይችላል። ሰዎች እንዲሰሙት ራሱ ያደርጋል፣ ይቀይራል የሰውን። እናንተ መንፈሳውያን የሆናችሁ በየዋሃት መንፈስ። ምንድነው የዋሃት መንፈስ? የምክር የቅንነት መንፈስ፣ በቅንነት የታጀበ በየዋህነት ጌታ ኢየሱስ በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ እኔ የዋህ በልቤም ትሁት ነኝ ይላል። በየዋሃት መንፈስ ማለት በዚህ በቅንነት ሰውየውን በሚጠቅም ምንድነው የሚጠቅም? ምክር። በምክር መንፈስ አቅኑት፣ አንተም ለፈተና እንዳትዳረግ ራስህን ጠብቅ ይላል። የምክር መንፈስ ሲኖር ይሄ የመንፈስ ቅዱስ ሙላት ውስጥ የሚያስገባ ወይም የመንፈስ ቅዱስ በአንድ አማኝ ውስጥ ሲኖር በሙላት ሲኖር የሚሰጠው የምክር መንፈስ ቤተ ክርስቲያንን ከተለያየ ጭቅጭቅ፣ ከተለያየ ንትርክ፣ ከተለያየ ዓለማዊ አሉባልታ ይጠብቃል። ምክንያቱም መካሪዎች ሲኖሩ። እግዚአብሔር የምክር መንፈስን ለሁላችንም ያድለን። የምክር መንፈስ ማቴዎስ 18 ቁጥር 15 ላይ አንድ የበደለ ሰው ከአንድ ጓደኛው ጋር ወንድምህ ቢበድልህ ለብቻህ አድርገህ ውቀሰው፣ ቢሰማ ገንዘብ አደረግከው ይላል። አሁን የምክር መንፈስ ያለበት ሰው አንድ ባለጀራ የሆነው ሰው ቢያጠፋው ቢበድለው ገና የወቀሴታ ምክር ሲሰጠው ወይም ደግሞ ሲነጋገረው እንዴት መምከር እንዳለበት ያውቃል። አይሰብረውም፣ አያንኮታኩተውም፣ ዳግም እንዳይነሳ አያደርገውም። በለዘበ ቃል ነው የሚናገረው። እንዴት መመለስ እንዳለበት ያውቃል። የምክር መንፈስ አልፎ ከአንድ ወንድም ካለፈ ደግሞ 2 ወይም 3 ሆናችሁ ምከሩት፣ ገስጹት። ያው በቤተ ክርስቲያን አንድ እኔ ማልስማማበት ብዙዎች ከብዙ ወንድሞች ጋራ የተነጋገርኩበት አንድ ነገር አለ። ለምሳሌ እውነትን በፍቅር መናገር። አሁን እውነትን በፍቅር መናገር ማለት እውነትን አቅጥኖ ልክ በአንድ ብርጭቆ ምሪንዳ 2 ጆክ ውሃ
እንደመጨመር አቅጥኖ አጥፍቶ ሰውየው እስከማይገባው ድረስ ቢያደርጉት ምን ይጠቅማል? አሁን ቤተክርስቲያን ውስጥ ብዙ ጊዜ እንደዚያ ነው። አቅጥኖ እውነቱን የሰውየው ጥፋት እስከማይታወቅ ለስልሶ ሶፍት ሆኖ በድያለሁ እንዴ ለማለት እንኳን እስከማይመስለው ድረስ አቅጥነን እንሰጠዋለን። በቃ ሰውየው አይመለስም፣ ምክንያቱም ጥፋተኝነቱ አይሰማው። እውነትን በፍቅር መናገር፣ መምከር፣ መግለጥ ማለት ግን ሰውየው ነገ የሚጎዳውን ነገር በማሰብ ዛሬ ስሜቱን መጠበቅ ማለት አይደለም። የዛሬ ስሜቱ ሊጎዳ ይችላል፣ ነገር ግን ነገ ሌላ ከፍ ያለ ጉዳት እንዳይገጥመው በማድረግ ነገር ግን ብዙ ጊዜ ምክሮችን በመታዩበት ጊዜ መለሳለስ፣ መቅለስለስ፣ እንዲሁ ደግሞ ማሽሞንሞን እንደው በጥቅሉ ማስመሰል የበዛበት ምክር ነው የሚሆን። ማስመሰል የበዛበት ምክር ሰውየውንም ነፃ ያወጣም፣ በደለኛነት እንዲሰማውና ይቅርታ እንዲጠይቅም አያደርግም፣ ሰውየውንም አይመልስም፣ ገንዘብም እንድናደርገው አያደርግም። ግን የሰው ስሜት ሊጎዳ ይችላል። የስ እንዴ በደል እኮ ነው። የዛሬ ስሜቱን ጎድተን የነገ ህይወቱን ከታደግንለት ትልቁ ነገር እሱ ነው። ስሜት የመጠበቅ ጉዳይ አይደለም። ብዙ ጊዜ ስሜትን ለመጠበቅ ሲባል ፍንዳታ እስከሚፈጸም ድረስ እንጠብቃለን። ስሜቱን ሰውየውን ለመጠበቅ ብለን ስናሽሞነሙነው ከውስጥ አገርሽቶ ሲወጣ ቤተክርስቲያኑ በሙሉ ሊያናውጠው ይችላል። የምክር መንፈስ የሞላበት ሰው በቤት ውስጥ ሲኖር፣ በቤተክርስቲያን ውስጥ ሲኖር፣ በኮሚኒቲ ውስጥ ሲኖር፣ በአገር ውስጥ ሲኖር መፍትሄ አለ። ይሄ የመንፈስ ቅዱስ ባህሪ ስለሆነ መንፈስ ቅዱስ የሚሰጠው ስለሆነ ከብዙ ነገር የሚታደግ ነው። አሁንም ሌላ እኔ ይሄንን ያው ለሁላችንም ጌታ እንዲሰጠን ነው። ይሄ ሙላት ከሌለ አሁን ተሐድሶ ፈልገን አይደለ እየተማርን ያለ ነው፣ ለመታደስ ነው። መንፈስ ቅዱስ ነው ደግሞ የሚያድሰን። ሲያድሰን ደግሞ ዝርዝር ሁኔታው እነዚህን በእኛ ውስጥ ሲያስቀምጥ ነው። ሌላው የኃይል መንፈስ። ኃይል ማለት ምን ማለት ነው? ኃይል ማለት መለኮታዊ ብቃት ወይም መለኮታዊ ጉልበት ለኑሮ፣ ለህይወት፣ ለአገልግሎት የሚሆን ማለት ነው። ምድር ላይ ብዙ ኃይል የሚባሉ ነገሮች አሉ። ኤሌክትሪክ፣ የተለያዩ ኃይል ምንላቸው በሰው ጉልበት፣ በእንስሳ፣ በሌሎችም ኃይል ሊገኝ ይችላል። ግን ይሄ ሌላ ኃይል ነው። ይሄ ኃይል መለኮታዊ ሰው የማይችለው መለኮታዊ ብቃት የሚሰጥ ወይም መለኮታዊ ጉልበት የሚሰጥ ይህም ደግሞ አገልግሎቱ ለኑሮ፣ ለህይወት፣ ለአገልግሎት የሚሆን ነው። ብዙ ጊዜ የኃይል አገልግሎት የኃይል መንፈስን እኛ አጋንንት ብዙ ጊዜ አሁን አገልግሎት ሲባል እሱማ የሚያገለግለው የኃይል አገልግሎት ነው እንዴ? አገልግሎቱ የኃይል ነው ይባላል። የኃይል ነው ምን ማለት ነው? አጋንንት ማስጮህ ወይም ደግሞ አጋንንት ማስወጣት እውነት ነው፣ ከኃይል አገልግሎት ውስጥ አንዱ ነው። ግን እኛ የኃይል አገልግሎትን ወስነነዋል ወይም ገድበነዋል። ከአጋንንትና ከበሽታ ጋር ብቻ የተያያዘ አድርገነዋል። እንደዚያ ማለት አይደለም፣ ከዚያ በላይ ነው። አጋንንትን ከማውጣት በሽተኞችን ከመፈወስ ያለፈ የእግዚአብሔር ኃይል በመንፈስ ቅዱስ ለአማኞች የተሰጠ የኃይል መንፈስ አለ። ምንድነው ይሄ የኃይል መንፈስ? ለኑሮ፣ ለህይወት፣ ለአገልግሎት ብቻ አይደለም። መድረክ ላይ ሲወጣ ሰውየው የሚያቀርበው ብቻ ሳይሆን ቤቱ ውስጥ የቤቱን ኑሮ የሚቀይርበት ኃይል ነው። የቤቱን ትዳር የሚያስተካክልበት ኃይል ነው። የኃይል መንፈስ ለኑሮው፣ ለህይወቱ አንዳንድ ሰው ቤተክርስቲያን ወይም ደግሞ የአገልግሎት ስፍራ ጀግና ነው፣ ቤት ውስጥ ደግሞ አይጥ ወይ ድመት ሊሆን ይችላል። ማለት በቃ እዚህ ግባ የሚባል ህይወት ላይ ኖረው ይችላል። አንዳንድ ሰው ደግሞ ቤት ውስጥ አንበሳ ነው፣ ሌላ ቦታ ደግሞ ሌላ ነው። የኃይል መንፈስ ቅዱስ በውስጡ ያለ ሰው ግን የኃይል መንፈስ በሙላት ካለ ለኑሮው፣ ለህይወቱ፣ ለአገልግሎቱ ይሄ ኃይል ይገለጣል።
እኔ ዛሬ ለምሳሌ ጸጋ ስጦታዎችን በሚመለከት ስለ ኃይል ላወራ አልችልም። ምክንያቱም ሁሉም ሰው የሚያውቀው ሁሉም ሰው የሚፈልገው ነው። ግን ምን ያህል ስብከታችን የኃይል አገልግሎት መሆኑን እናምናለን? ስብከታችን አንድ ሰው የሚሰብከው ስብከት የሚዘምረው መዝሙር የኃይል አገልግሎት እንደሆነ ምን ያህል እናምናለን? መዝሙሩ የኃይል አገልግሎት ለምሳሌ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ የእግዚአብሔር ቃል እንዲህ ይላል፣ የመስቀሉ ቃል ለሚጠፉት ሞኝነት ለኛ ለምንድን ግን የእግዚአብሔር ኃይል ነው። የመስቀሉ ቃል ወንጌል የእግዚአብሔር ቃል አሁን እኔ የምናገረው የሚያምን ሰው ካለ ይሄ የምናገረው ቃል የእግዚአብሔር ቃል ስለሆነ እኔ ስለምናገረው ሳይሆን የእግዚአብሔር ቃል ስለሆነ በሽተኛ ይፈውሳል። ለምን? የእግዚአብሔር ቃል ነው። ጌታ ኢየሱስ ሲናገር ይሄ የምነግራችሁ ቃል መንፈስ ነው ሕይወት ነው አለ። ስለዚህ ይሄ ስብከታችን ወይም ደግሞ የምናነበው የእግዚአብሔር ቃል የኃይል አገልግሎት የኃይል መንፈስ የሚሰጥ ነው። የመስቀሉ ቃል ለሚጠፉ ሞኝነት ለኛ ለምንድን ግን የእግዚአብሔር ኃይል ነውና ኦሬዲ ኃይል ስላለው ነው የዳን ነው። ኃይል ባይኖረው ኖሮ ግን አልጮህንም እኮ። ምን ያህል ሰው እዚህ ጮሆ ይወጣለት አለ? በመሰረቱ ሁላችንም በአጋንንት ቁጥጥር ስር ነው የነበረ። እርስዎ የነበረበት የተለየ ካምፕ አልነበረም። ሁላችን ሁለት ካምፕ ብቻ ነው ያለ፣ የእግዚአብሔር እና የአጋንንት ወይም ደግሞ የጨለማው ግዛት፣ ሌላ ካምፕ የለም። ስለዚህ ሁሉም ደግሞ ከእግዚአብሔር ወጥቶ እንደነበረ የእግዚአብሔር ቃል ይናገራል። ሁሉም ኃጢአት ሰሩ፣ የእግዚአብሔርን ክብር ጎሏቸዋል። ስለዚህ የትኛው ካምፕ ነበርን? እዛኛው ካምፕ። ማን ነው ያወጣን? ይሄ ኃይል፣ ይሄ የእግዚአብሔር ቃል ኃይል ይሄ ነው። ያው ግን አልጮህንም። ግዴታ መጮህ አይጠበቅብንም። አመድ መልበስ አይጠበቅብንም። መንፈራፈር አይጠበቅብንም። ስንት አጋንንት ሳያስጮሁ ሾልከው ወጥተው ሄደዋል። ግን ምን ያህል አገልግሎታችን፣ ስብከታችን፣ መዝሙራችን፣ ጸሎታችን ኃይል ያለው የኃይል መንፈስ የሚሰጥ እንደሆነ እናምናለን። ቆላስይስ ምዕራፍ 1 ቁጥር 13 ላይ የእግዚአብሔር ቃል ሲናገር እርሱ ከጨለማው ስልጣን አዳነን ይላል። እርሱ ማን? ክርስቶስ። ክርስቶስን እኛ በአካል አላየነው፣ አልዳሰስነው። በቃሉ ነው ያየነው፣ በቃሉ ነው የተረዳነው፣ በቃሉ ነው የሰማነው። የዳነው ሁላችንም እዚህ የተሰበሰብ በቃሉ ነው። እርሱ ግን ከየት አዳነን? ከጨለማው ስልጣን። ይሄን ኃይል የሰጠን እግዚአብሔር ስሙ የተባረከ ይሁን። በእጃችን ያለው ኃይል ዓለም ከሚኩራራበትና ከሚመካበት ሚሳኤልና ኒውክሌር ሌሎችም መሳሪያዎች በላይ ነው። እጃችን ያለው ምክንያቱም ሁላችንም መንፈስ ቅዱስ በውስጣችን አለ። ሁላችንም አማኞች ነን። ግን ይሄ መንፈስ በኃይል በሙላት ሲኖርብን ይሄ ኃይል በእኛ ውስጥ ይገለጣል። ይሄ ሲገለጥ ደግሞ ኃይላት የተባሉ በሙሉ ከዚህ ኃይል በታች ናቸው። ማቴዎስ 16 ጌታ ኢየሱስ መጀመሪያ ህዝቡ ማን እንደሚሉት በፊልጶስ ቂሳሪያ ላይ የህዝቡን ስሜት የህዝቡን ሐሳብ ከጠየቀ በኋላ ደቀ መዛሙርትንም ደግሞ የህዝቡን ሰማ። ህዝቡ ሰው የሰው ልጅ ማን ይሉታል? ማን ነው ይላሉ። ሲያወሩ ሰፈር ለሰፈር ምን ይላሉ? ማን ነው ብለው ይነጋገራሉ ብሎ ሲጠይቅ ያው የህዝብ ወሬ መቼም አንድ አይነት አይሆንም። አንዱ ኤርምያስ፣ አንዱ ኤልያስ፣ አንዱ ከነቢያት፣ አንዱ ደግሞ ዮሐንስ መጥምቅ ነው ይላሉ ብለው መለሱለት።
ጥሩ አለና ያንን እዛው አስቀምጦ እናንተስ ማን እንደሆንኩ ትላላችሁ አላቸው። ወዲያው ስምዖን ጴጥሮስ ፈጥኖ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ። ጌታ በመደነቅ ነው ይህንን ሥጋና ደም አልገለጠልህም የሰማዩ አባቴ እንጂ። ስለዚህ የሰማዩ አባቴ ገልጦልሃልና አንተ ብፁዕ ነህ አለው ይላል። አሁን ይሄ መገለጥ የኃይል መገለጥ መሆኑን ስንት ሰው ያምናል? ይሄ ሰማይን ከፍቶ ያሳየ መገለጥ። ሁላችንም ጴጥሮስ በተናገረው የምስክርነት ቃል ላይ አምነን ነው ቤተክርስቲያን ዛሬ ተሰብስበን ጌታን አምነን መንፈስ ቅዱስን ተቀብለን የምናመልከው የምንሰግደው በዚህ ቃል ላይ ጸንተን ነው። ይሄ ቃል ኃይል ያለው ቃል ሰማይ ለምድር የገለጠው ኃይል ነው። ግን የኃይል አገልግሎት ይባላል። ሰምታችሁ ታውቃላችሁ? የጴጥሮስ መገለጥ የኃይል አገልግሎት ነው ብሎ ሰው ሊናገር ይችላል? በቃኛ ከጩኸት ጋር የተያያዘውን ብቻ ነው የምናየው። እውነት ነው። እኔ በጸጋ ስጦታዎች አምናለሁ። የኃይል አገልግሎት አሉ፣ የታምራት አገልግሎት፣ የፈውስ አገልግሎት። አዎ አጋንንትን አስጮኸው የሚያስወጡ የእግዚአብሔር ጸጋ ያለባቸው ወንድሞች እህቶች በቤተ ክርስቲያን ውስጥ አሉ። እሱን ለማለት አይደለም። ግን ከዚያ ያለፈ አጋንንትን ሳያስጮህ ሊያስወጣ የሚችል የእግዚአብሔር ቃል ኃይል አለ። ባለፈው ፓስተር አሰፋ ሲያስተምር በነበረ ጊዜ የትንቢተ ኢሳይያስ ምዕራፍ 40 ከቁጥር 1 ጀምሮ እስከ 29 ያለውን እስከ 29 ያለውን በተለያየ ጊዜ በሁለት ቀን አገልግሎቱ አይተናል። እዛ ውስጥ መጨረሻው ላይ ለደካማ ብርታትን ይሰጣል ይላል። ለደካማው ኃይልን ይሰጣል። ምኑ ነው የሚሰጠው? እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ። እንዴት ነው የሚያድሱት? መተማመናቸው ተማምነው እግዚአብሔር ላይ ተደግፈው ቃሉ ላይ ተደግፈው የሚጠብቁ ሰዎች ኃይላቸውን ያድሳሉ። በምን? በዚህ ቃል። ጌታ ኢየሱስ አሁን ቢመጣ ለኛ አንድ ነገር ለማድረግ ከቃል በስተቀር ሌላ አይሰጠን። ዓለምም የተፈጠረ በቃሉ ኃይል ነው። እኛም ደግሞ የዳነው በቃሉ ኃይል ነው። ለምሳሌ ወደ ጌርጌሴኖን እንሻገር ባላቸው ጊዜ እንሻገር ነው ያላቸው። ሌላ ምንም አላለ። ግን እንሻገር ብሏቸው ጉዞ ከተጀመረ በኋላ መንገድ ላይ ነፋስ ተነሳ፣ ማዕበል ተነሳ። ማዕበሉን ነፋሱ አስነሳው። ስለዚህ ተቸገሩ። ስንጠፋ አይገድህም ወይ ሲሉት ሌላ ምንም አልተረ ቃል ነው አሁንም የተናገረ። ነፋሱን ገሰጸው ይላል። በምን? አልታገለውም፣ አልያዘውም፣ የሆነ መሳሪያ አላወጣበትም። ምንድነው የተናገረ? ጸጥ በል። ቃል ነው። ምን ያህል የእግዚአብሔር ቃል ኃይል እንዳለው እናውቃለን። ይሄ የኃይል መንፈስ ልናገኘው የምንችለው በዚሁ ነው። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 6 ላይ የኃይል የፍቅርና ራስን የመግዛት መንፈስ እንጂ የፍርሃትን መንፈስ አልሰጠንም ይላል። የኃይል መንፈስ። አንዳንድ ሰው ስለ ፍቅር ሲያወራ ፍቅር ፕራክቲስ የሚደረግ ነገር ነው እንጂ እኮ እንዲሁ በጸሎት የሚመጣ አይደለም ብለው ሲናገሩ ሰዎች ሰምቼ አውቃለሁ። ፍቅር ራሱ መንፈስ። ፍቅር በሮሜ ምዕራፍ 5 ቁጥር 5 ላይ በልባችን በመንፈስ ቅዱስ ስለፈሰሰ ይላል። እዚህ ላይ አሁን ባነበቡት ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 6 ላይ የኃይል የፍቅር ራስን የመግዛት መንፈስ ነው። በመሰረቱ ከእግዚአብሔር የሚመጣ ነገር መንፈስ ነው። ያ በውስጣችን ከሌለ እኛ በጉልበት የምናመጣው ፕራክቲስ የምናደርገው ነገር አይደለም።
እሱ ነው እኛ ውስጥ ሲገባ ሊሰራ የሚችለው። ይሄ ልክ የኃይል መንፈስ እንደሚሰራ የፍቅር መንፈስ እንዲሁ ነው። የኃይል መንፈስ ተሰጥቶናል ይላል። መንፈስ ቅዱስን የተቀበለ ሁሉ የኃይል መንፈስ አለው። ነገር ግን እንዲሰራ በሙላት እንዲከናወን ልክ በኢየሱስ ላይ ይሰራ እንደነበረው በእኛ ላይ እንዲሰራ ምን እናርግ? እሱን አብረን እናያለን። ሌላው የመጨረሻው የእውቀት መንፈስና እግዚአብሔርን የመፍራት መንፈስ። የእውቀት መንፈስ። ስለ እውቀት ስናወራ እውቀት ሁለት አይነት ነው። አንደኛው የመረጃ እውቀት ነው። ሁለተኛው ደግሞ የግንኙነት እውቀት። የመረጃ እውቀት ከመጻሕፍት ከአስተማሪዎች የምናገኘው ስለ እግዚአብሔር ስለ ሌሎችም ፍጥረታት የምናገኘው የመረጃ እውቀት ነው። እዚህ ላይ ግን የሚያወራው የግንኙነት እውቀት ነው። ይሄ የግንኙነት እውቀት መጽሐፍ ቅዱስ በምሳሌ ይገልጥልናል። ለምሳሌ በኢሳይያስ 54 ቁጥር 5 ላይ እስራኤልን ፈጣሪሽ ባልሽ ነው ይላል። ፈጣሪሽ ባልሽ ነው። በኤርምያስ 2 ቁጥር 9 ላይ እግዚአብሔር የፍቅረኛው የፍቅር የእስራኤል ፍቅር ተቀዛቅዞበት እንደሚወቅስ ሰው ሆኖ ይቀርባል። ፍቅሩ ተቀዛቅዞበት የነበረው ፍቅር የነበራት ፍቅር ለእግዚአብሔር የነበራት ፍቅር እስራኤል ፍቅሯ ቀንሶ ቀዝቅዞበት ሲወቅስ እናገኘዋለን። እኔ በመጽሐፍ ቅዱስ ውስጥ በጣም የሚያሳፍረኝ የነበረ ቃል ቢኖር ፈጣሪሽ ባልሽ ነው የሚለው ነበር። አሁን ደግሞ የእውነት ነው የምነግራችሁ፣ እንደዚህ መጽሐፍ እንደዚህ ቃል ውስጤ የሚገባኝ ነገር የለም። በቃ የእግዚአብሔርና የእግዚአብሔር ሕዝብ ወይም ደግሞ የእግዚአብሔርና የእግዚአብሔር ልጆች ግንኙነት ዲፕ ከመሆኑ የተነሳ ምሳሌ ሊገኝለት አይችልም። ከተገኘ ግን መጽሐፍ ቅዱስ ሊያስቀምጠው የቻለው የባልና የሚስት ብሎ ነው። የባልና የሚስት ግንኙነት ያው ያለንበትን ዘመን ስናይ ኃጢአቱ የሰው አደራረግ የባልና የሚስትን ፍቅር ተራ አድርጎት ነው እንጂ እጅግ ንጹህ እጅግ የተለየ በእግዚአብሔር ፕላን የተደረገ ልዩ ፍቅር ዲፕ የሆነ ግንኙነት ያለበት። ለዚያ ነው እግዚአብሔር ፈጣሪሽ ባልሽ ነው ብሎ ነብዩን ሲያናገር ያላፈረው። ፈጣሪሽ ባልሽ ነው አለ። እንዴት ፈጣሪ ባል ሊሆን እኮ አይችልም። ግን ግንኙነቱን እንዴት አድርጎ ይግለጥ? ኤርምያስ ላይም 2:9 ላይ ሲናገር ይህንን ያደረግሽብኝ እንዲህ የሆንሽው እንዲህ ስላደረግሽብኝ ነው ይላል። ይህንን ሁሉ ያደረግኩት ወይም እንደዚህ የሆንሽው ይህንን ስላደረግሽብኝ ነው። ልክ አንዲት በጣም ይወዳት ለነበረ እጮኛዋ የነበራትን ፍቅር ወርውራ ጥላ አልሰማው ስትል የመጎዳቱን ስሜት ነው የሚያሳየው። የእውቀት መንፈስ የእግዚአብሔር መንፈስ ቅዱስ በአማኞች ውስጥ ሲኖር ምንድነው የሚያደርገው? ልክ ግንኙነቱ ከእግዚአብሔር ጋር ያለን ግንኙነት ምን ይሆናል? ልክ ባል ከሚስቱ ጋር እንዳለው ግንኙነት፣ ሚስት ከባሏ ጋር እንዳለው ትውውቅ ግንኙነቱ እንደዚያ ይሆናል። ዮሐንስ 3 ቁጥር 29 ላይ ሙሽራይቱ ያለችው እርሱ ሙሽራ ነው፣ አልፎ ከግንኙነትም ያልፍ ከትውውቅም ያሳልፍና ሙሽራና ሙሽራይቱ ብሎ የክርስቶስንና የቤተ ክርስቲያንን ነገር ይገልጽልናል። ኤፌሶን 5 ቁጥር 31 ላይ ባሎች ሆይ ይላል። ባሎች ሆይ ሚስቶቻችሁን ውደዱ። እንዴት አድርገን? ክርስቶስ ቤተ ክርስቲያንን እንደወደዳት አድርጋችሁ። እንዲያውም ከዚያ መብለጡ ማለት ነው። እኛ አሁን ቅድም ምሳሌ ያደረግነው የእግዚአብሔርንና ወይ የክርስቶስንና የቤተ ክርስቲያንን ግንኙነት የትውውቅ ወይ የእውቀት ግንኙነት ምንድነው ያደረግነው? እንደ ባልና እንደ ሚስት። ጳውሎስ ግን ለኤፌሶን ሲጽፍላቸው ገልብጦ ነው ባሎች ሆይ ሚስቶቻችሁን ውደዱ። እንዴት አድርገን? ልክ
ክርስቶስ ቤተክርስቲያንን እንደወደዳት እንዴት አድርጎ ነው የወደዳት? ራሱን አሳልፎ እስከ መስጠት ድረስ። አሁን ራስን አሳልፎ መስጠት እንደው ቃሉን ስለለመድ ነው እንጂ ቀላል ነገር ነው? አንዳንድ ነገር ሲሸመደድ ሲለመድ ብዙ ክብደት አይሰጥም። አምላክ ሰው ሆኖ ሰው መሆን በራሱ ለአምላክ እጅግ ውርደት ነው። መሞት ሌላ ነው። መሞትማ ኦሬዲ ሰው ከመሆን አይበልጥም። የሰው ህይወት የሚሄድበት አምላክ ሰው መሆኑ በራሱ አንድ ውርደት ነው። እሱ ብቻ አይደለም መሞቱ መቀበሩ ደግሞ ሌላ። ይሄንን ያደረገው ምንድነው? ባል ለሚስቱ ሊያደርገው ከሚችለው በላይ። ማርቆስ 3:13 ላይ አብሮ መኖር ምን አይነት ዕውቀት ነው? እግዚአብሔር የዕውቀት መንፈስ በሰዎች ውስጥ ሲመጣ ምን አይነት ዕውቀት ነው የሚኖረን? አብሮ የመኖር ዕውቀት። አብሮ እንደሚኖር ሰው የሚተዋወቅ የለም። በቃ እግዚአብሔር እኛን ወይ ደግሞ አማኞችን የጠራ በሰራተኛና ባሰሪ መልክ አይደለም። በአለቃና በሚያሰራው በካምፓኒው ሰራተኛ መልክ አይደለም። እኛን የጠራን እግዚአብሔር አንድ እንደ ባልና እንደ ሚስት እንደ ልዩ ፍቅረኛ፣ ሁለተኛ አብሮ እንደሚኖር አብሮ ለመኖር ነው የጠራቸው። ደቀ መዛሙርቱን ጠራና ይላል እዚያ ላይ ጠራና አብረው እንዲኖሩ እና እንዲሰብኩ ይላል። ስብከት ሁለተኛው ነው። መጀመሪያ ሰው አብሮ መኖር። የእግዚአብሔር መንፈስ የዕውቀት መንፈስ በሰዎች ላይ ሲመጣ ምን ይሆናሉ? ከእግዚአብሔር ጋር አብረው ይሆናሉ። ምን ማለት ነው? እግዚአብሔር በሰማይ እኛ በምድር ሆነን ትውውቃችን ወይ የግንኙነት ትውውቃችን አብሮ መኖር። ራዕየ ዮሐንስ ምዕራፍ 3 ቁጥር 20 ላይ እራት ድምፄን ሰምቶ ቢከፍትልኝ ገብቼ እራት እበላለሁ። እራት የሚበላ ሰው ትውውቁ እንዴት ነው? እጅግ በጣም ጥልቅ ነው። ምክንያቱም መነካካት አለ። እራት ሲበላ አብረው የሚበሉ በአንድ መሶብ የሚበሉ ሰዎች ይነካካሉ። እየተነካኩ ነው የሚበሉት፣ እየተያዩ ነው። እግዚአብሔር ምን አይነት ዕውቀት እንዲኖረን ይፈልጋል? ስለሱ መረጃ። አዎ አንዳንድ ጊዜ የመረጃ ዕውቀት ለዚህ ለግንኙነት ዕውቀት የግንኙነት ዕውቀት ለመረጃ ዕውቀት ውጤቱ ሊሆን ይችላል። ሰው ስለ መረጃ ዕውቀት አውቆ ወደ ግንኙነት ዕውቀት ሊመጣ ይችላል። ምክንያቱም ያኛው ለዚህኛው ግባት ስለሚሆን። ነገር ግን ሰው እዚያ ላይ መቅረት የለበትም። እግዚአብሔር ምን አይነት ትውውቅ ይፈልጋል? ከአማኞች ጋራ እንደ ባልና እንደ ሚስት አብሮ እንደሚበላ፣ አብሮ ራት እንደሚበላ፣ አብሮ እንደሚኖር። አሁን እኛ በዮሐንስ ወንጌል ምዕራፍ 10 ቁጥር 14 ላይ እኔ መልካም እረኛ ነኝ ብሎ አባቴ እኔን እንደሚያውቀኝ እኔም አባቴን እንደማውቀው በጎቼን አውቃቸዋለሁ፣ በጎቼም እነሱም ያውቁኛል ይላል። ምን አይነት ትውውቅ ነው እዚህ ጋር? የእረኛና የበግ ምን አይነት ነው? የበግ እረኛና የበግ ትውውቅ። ስደክም ተሸክሟት የሚሄድ አዝሏት የሚሄድ ታቅፏት የሚሄድ የሚመራት እየተያዩ ካይኑ አይኑን የማያሳርፍባት። ምክንያቱም ሌባ ስላለ ተኩላ ስላለ እንዳይወስዳት አይኑን ከበጎቹ ላይ ተክሎ ነው። ምን አይነት ትውውቅ ይፈልጋል እግዚአብሔር ከኛ ጋራ? የእረኛና የበግ ትውውቅ አይነት አይኑን እንደማያነሳ ከበጉ ላይ እንዲህ አይነት የግንኙነት ዕውቀት የዕውቀት መንፈስ ይላል። ሌላው በራእይ 19 ቁጥር 3 እና ራእይ 21 ቁጥር 9 ላይ የሙሽራው እና የሙሽሪቱ ብሎ ስለ ክርስቶስና ስለ ቤተ ክርስቲያን ሲያልቅም ያው እንደምታውቁት በሰርግ ነው የሚጠናቀቀው። ግንኙነቱ በዚህ የግንኙነት ዕውቀቱን በዚህ መልክ መጽሐፍ ቅዱስ ያስቀምጥልናል። ስለዚህ መንፈስ ቅዱስ በእኛ ውስጥ ሲኖር በሙላት ሲኖር ምን አይነት ዕውቀት ይኖራል? እንዲህ አይነት ዕውቀቶች እንዲህ አይነት የግንኙነት ዕውቀት ይኖራሉ። የመጨረሻው እግዚአብሔርን የመፍራት መንፈስ። እግዚአብሔርን መፍራት ማለት ምን ማለት ነው?
እግዚአብሔርን መፍራት ማለት ከአክብሮት የመነጨ መታዘዝ ማለት ነው። መንቀጥቀጥ ወይም መርበድበድ ማለት አይደለም። ግን በዕብራውያን ምዕራፍ 12 ቁጥር 21 ላይ እንደተገለጠው ሙሴ ምን አለ? እጅግ እፈራለሁ እንቀጠቀጣለሁ እስከሚል ድረስ የሚታየው ነገር የሚያስፈራ ነበር ይላል። እግዚአብሔር ያስፈራል። የሚያስፈራ አምላክ ነው። ግርማው ያስፈራል። እንዴት ነው ተራራው የጨሰው? እንዴት ነው የመለከቱ ድምጽ ሲሰማ እስራኤል አይናገረን፣ በቃ ድምጹ ይበቃናል። እግዚአብሔር ያስፈራል። ነገር ግን ለኛ እግዚአብሔርን መፍራት የሚለው ቃል ምን ማለት ነው? ከአክብሮት የመነጨ መታዘዝ የሚለውን ቃል ነው የሚያስይዘን። ኢሳይያስ 11 ቁጥር 3 ላይ ቅድም ያነበበው ነው ማለት ነው። እግዚአብሔርን በመፍራቱ ደስታውን ያያል ይላል። ለጌታ ለኢየሱስ ክርስቶስ የተነገረ ቃል ነው። ቅድም እንዳነበብ ነው እግዚአብሔርን በመፍራቱ ደስታውን ያያል። አባቱን በመታዘዙ ደስተኛ ነው። አንዳንዴ እኮ እኛ በመታዘዛችን ደስ አይለን። መታዘዝ በተፈጥሯችን መታዘዝን የደስታ ምንጭ አርገን አለመድ ነው። መታዘዝ አዛዥ የበላይ ታዛዥ ደግሞ የበታች አድርገን መጀመሪያ አእምሮአችን ውስጥ ይሄን ስለሳል ነው ምን ብለን ነው የሚሰማን? በቃ አንድ ሰው ሲያዘዘኝ እኔ ምን አርጌ ነው የማስበው? የበላይ መሆን ፈለገ ብዬ ስለምስለው በመታዘዝ ደስ አይለኝ። ነገር ግን በአብ በወልድና በመንፈስ ቅዱስ መካከል መለኮታዊ መገዛዛት መታዘዝ አለ። ለምሳሌ ክርስቶስ ኢየሱስ ለአብ ታዘዘ። የታዘዘው በፈቃዱ ነው። በመታዘዙ ደግሞ ደስታውን ያያል። አብ ስለሚበልጥ አይደለም ያዘዘው፣ ወልድም ስለሚያንስ አይደለም የታዘዘው። መንፈስ ቅዱስ አሁን በምድር ላይ ክርስቶስን ይገልጣል፣ ክርስቶስን ያከብራል። ስለሚያንስ አይደለም። እርሱ ከአብ አያንስም፣ ከወልድ አያንስም። ነገር ግን በመለኮታዊው ስርዓት መታዘዝ አለ። በመታዘዙ ደስታውን ያያል። እግዚአብሔርን በመፍራቱ በመታዘዙ ደስታውን ያያል። ምን ያህል በመታዘዝ ደስተኞች ነን? ዮሐንስ 8 ቁጥር 29 ላይ እንዲህ የሚል ቃል አለ። ዮሐንስ 8 ቁጥር 29 ላይ እየጨረስኩ ነው። የላከኝም ከኔ ጋር ነው፣ እኔ ደስ የሚያሰኘውን ዘወትር አደርጋለሁ ይላል። የላከኝ ከኔ ጋር ነው፣ እኔም ደስ የሚያሰኘውን ዘወትር አደርጋለሁ። ደግሞ ደስተኛ ነው፣ በመታዘዙ ደስተኛ ነው። ደግሞ አብ ደስ የሚሰኝበትን ነገር ሁል ጊዜ አደርጋለሁ። እንዴት ይሄ እግዚአብሔርን የመፍራት መንፈስ በእኛ ላይ ሲኖር መታዘዝ ሸክም አይሆንበት፣ ድንጋይ ተሸክሞ እንደመሄድ አይሆንም። ለኛ ግን እንግዲህ የሌላውን አገር እንትን አላውቅም እኔ፣ ነገር ግን በብዛት ራሳችንን እንደማወቃችን ለኢትዮጵያውያን መታዘዝ ድንጋይ መሸከም ነው። ማዘዝ ደግሞ የበላይነት፣ ትልቅነት፣ ሹም አርገን ነው የምንስለው። እግዚአብሔር ይሄንን ያንሳልን። በቤተ ክርስቲያን ውስጥ መታዘዝ ማዘዝ መሆኑን ብንቀበለው ማን ከማን ጋር ይገዳደራል ወይ ይጣላል ወይ ይጨቃጨቃል? በመታዘዙ ደስ የሚሰኝ ሰው ከተገኘ እንዴ ልታዘዝ ካልን ሁላችንም የሚያዘዝ ሊጠፋ ይችላል እኮ። ደስታም በቤተ ክርስቲያን ውስጥ ሊመነጭ ይችላል። ግን የመታዘዝ መንፈስ ኮንሴፕቱ እኛ ጋር ያለው ሌላ ስለሆነ እኛ በተቃራኒው ስለሆነ የተረዳ ነው ማግኘት እኛ ጋር ትንሽ ሩቅ ነው። ዕብራውያን ምዕራፍ 5 ቁጥር 7 ላይ
እግዚአብሔርን በመፍራቱ ጸሎቱ ተሰማለት ይላል። በስጋው ወራት ጌታ ኢየሱስ ምልጃ ከእንባ ጋር እንዳቀረበ ይናገርና በምልጃው ወይም ደግሞ በመፍራቱ እግዚአብሔርን በመፍራቱ ጸሎቱ ተሰማለት። ምን ማለት ነው? አብን ሲታዘዝ ነው የኖረው። በመታዘዙ ደግሞ ምን ሆነ? ይሄው ትንሣኤ። ምን ብሎ ጸልዮ ነበር? አባት ሆይ ቢቻል ይሄ ጽዋ ከኔ ይለፍ አድነኝ። እንዲሁም ሌላ ክብር ጨምሮ በመታዘዙ ሕያው ሆኖ ተነሳ። ሮሜ 1 ቁጥር 5 በስሙ በአሕዛብ መካከል የእምነት መታዘዝ እንዲገኝ ሐዋርያነትንና ጸጋን ተቀበልን ይላል። የእምነት መታዘዝ እንዲገኝ ሐዋርያው ጳውሎስ ጸጋውን የተቀበለበትን ሐዋርያነት የተሾመበትን ሲናገር በአሕዛብ መካከል የእምነት ከእምነት የተነሳ መታዘዝ እንዲገኝ ነው። ለዚህ ነው እሱም ታዛዥ ነው፣ ሌሎችም ደግሞ እንዲታዘዙ ነው የተቀበልነው ይላል። በመጨረሻ እሺ ይህንን ሙላት ወይም ይህን ሕይወት እንዴት እናገኝ? ይህን ሕይወት አሁን እስካሁን ስናወራቸው የነበሩን ሰባቱን መናፍስት የመንፈስ ቅዱስ አገልግሎት ባህሪያት መንፈስ ቅዱስ በአንድ አማኝ ውስጥ በሙላት ሲኖር የሚሰጠውን ባህሪያት እንዴት ልናገኝ እንችላለን? እንዴት ነው ማግኘት የምንችለው? አንደኛ መጠማት። ዮሐንስ 7:37 ማንም የተጠማ ቢኖር ወደኔ ይምጣ ከሆዱም የሕይወት ወንዝ ይፈልቃል። ስለ መንፈስ እንደተናገረ ዝቅ ብሎ ይናገራል። ስለዚህ ምን እናርግ? መንፈስ ቅዱስ በሙላት እንዲሰራ በእኔ ውስጥ ይህን ባህሪ እንዲገልጥ ምን ላድርግ? መጠማት፣ የእውነት የሆነ መጠማት። ሉቃስ 11 ቁጥር 9 እስከ 13 ባለው ለምኑ ታገኛላችሁ፣ አንኳኩ ይከፈትላችኋል። ያው ብዙ ጊዜ ያንን እኛ የምንፈልገው ለዕለት እንጀራችን ነው የምንጠቅሰው። ግን በመጨረሻው ቁጥር 13 ላይ እናንተ ክፉ ወላጆች ስትሆኑ ለልጆቻችሁ መልካም ስጦታ መስጠት ካወቃችሁ የሰማዩ አባታችሁማ መንፈስ ቅዱስ እንዴት አብልጦ ይሰጥ ብሎ ስለ መንፈስ ቅዱስ ይናገራል። ስለዚህ ይሄንን የሙላት ሕይወት እንዴት እናቅ? በመጠማት በመፈለግ የእውነት ማለት አሁን እኛ አንዳንድ ነገር ስንፈልግ ታውቃላችሁ፣ በተለይ ለምድራዊ ነገር ስንፈልግ አንድ ዓመትም ልንፈልግ እንችላለን እኮ ያለ ማቋረጥ 2 ዓመትም። ለምሳሌ ፕሮሰስ የሚጠብቅ ሰው ካናዳ መሄድ ስለፈለገ በትዕግስት ያ እንዳይበላሽበት ተጠንቅቆ ለምን መሄድ ስለፈለጉ ተጠንቅቄ እንዳይበላሽ ከሰው ጋር እንኳን ጸባይን አሳምሬ ልሄድ ይችላል። መፈለግ ሲባል ለአንድ ሳምንት ጾም ጸሎት ቆይቶ ወይም ደግሞ በዚህ አጋጣሚውን ተጠቅሞ ናውረድ አይደለም። ሪል ፍላጎት ሲኖር ያ ሳይመጣ አያውቁም መፈለግ። ሁለተኛ የእምነት መታዘዝ። ሮሜ 1 ቁጥር 5 ላይ የእውነት ታዛዥ መሆን። የእግዚአብሔር ቃል ክርስቶስን እንዲታዘዝ ካደረገ ትልቅ ትንሽ የሚባል የለም። የሰው ልጅ በሙሉ አማኝ የሆነ ሰው በሙሉ እያንዳንዱ የመታዘዝ መንፈስ ሊኖረው ይገባል። ሶስተኛው በክርስቶስ ፍቅር መዋደድ። አሁን ፍቅር ማሳጅ መደራረግ አይደለም። እኛ አሁን ፍቅር ብለን ምንጠራው ወይ ፍቅር ሰጠ ነው የምንለው ምን አይነት ፍቅር ነው? በቃ በቫዝሊን እንደመተሻሸት ያለ እከከኝ ልከክ እንደሱ አይደለም። አዲስ ትእዛዝ ሰጥቻችኋለሁ ብሎ ዮሐንስ ወንጌል ምዕራፍ 13 ቁጥር 33 እስከ 35 ሲናገር እኔ እንደወደድኳችሁ እርስ በርሳችሁ ብትዋደዱ በእውነት ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ ያውቋችኋል። ምንድነው እሱ? እንዴት አድርጎ ነው ራሱን በመስጠት? ቢያንስ ራስን መስጠት ተውት ማለት ትንሽ ዝቅ ይበል፣ ቃሉ አይቀየርም እሱ ነው። ግን እንዲያው ራሳችንንም ከመስጠት እንዲያው ገንዘባችንንም ከመስጠት ቢያንስ ርህራሄ መስጠት፣ የርህራሄ መንፈስ ለሰው እንዴ። አንዳንድ ጊዜ እኮ ቅድም ሰምታችሁታል አይደል? ወንድም የምትኩ ያለው እንኳን ቀረ አለ ደግሞ አያውቀኝም አለ። ቢያንስ
አማኞች መካከል የርህራሄ መንፈስ ከሌለ እጅግ ከባድ ነው ቢያንስ። ነገር ግን የአማኞች መታወቂያ ነው ተብሎ የተነገረው የጸጋ ስጦታ አይደለም፣ ዘማሪነት አይደለም፣ ሰባኪነት አይደለም፣ ሌላም ወይ ፓስተርነት አይደለም፣ ሽማግሌነት አይደለም። መታወቂያ ተብሎ የተገለጠው በክርስቶስ ፍቅር መዋደድ። እውነታው አይቀየርም። በቃ ክርስቶስ እኛን እንደ መታወቂያ የሰጠን ትልቁ ነገር ሰዎች ሁሉ ሊያውቁን የሚችሉ በዚያ ብቻ እንደሆነ ይናገራል። አንደኛ ቆሮንቶስ ምዕራፍ 13 ሁሉን ከንቱ እምነትንም ስጦታንም ታምራትንም ከንቱ አድርጎ ፍቅርን ተስፋን እምነትን ብቻ በመጨረሻ ፍቅር በቃ ይሄ ነው። በመጨረሻም የምንኖርበት ዓለም ላይ የምናገኘው የምንኖርበት ህይወት ይሄ ህይወት ነው። አራተኛ በእውነት ጌታን መከተል ሉቃስ 9:23 በእውነት ጌታን መከተል። እኛ ሁላችንም የጌታ ተከታዮች ነን፣ ግን የእውነት ተከታዮች ነን? ቃሉ እንደሚለው ነን ወይ ራሳችን እንደምንለው? አንዳንድ ጊዜ ተከታይነትም ራሳችን ልተረጉመው እንችላለን። ለምሳሌ ሉቃስ 9:23 ላይ እንዲህ ይላል፣ ለሁሉም እንዲህ አላቸው፣ በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ዕለት ዕለት ተሸክሞ ይከተለኝ። ራሱን ይካድ ምን ማለት ነው? ራሱን ይካድ መስቀሉንም ተሸክሞ ዕለት ዕለት ይከተለኝ። ነፍሱን ስለኔ ሊያጠፋ የሚወድ ያገኛታል፣ የሚያገኛት ደግሞ ያጠፋታል። በእውነት ክርስቶስን የክርስቶስ በእውነት እንደ ቃሉ የክርስቶስ ተከታዮች ነን? ሁላችንም ራሳችንን መጠየቅ፣ ይሄ መንፈስ በሙላት በእኛ እንዲሰራ። አምስተኛው ለክርስቶስ መኖር። ምን ማለት ነው ለክርስቶስ መኖር? አማኞች አሁን በዚህ ዘመን ለክርስቶስ የሚኖሩ ወይስ ለራሳቸው ወይስ ለቤተሰባቸው? ለማን ነው? ሁለተኛ ቆሮንቶስ ምዕራፍ 5:14 ላይ አንዱ ስለ ሁሉ ሞተ ይለናል። አንዱ ስለ ሁሉ፣ እስኪ ሁላችንም እንበለው፣ አንዱ ስለ ሁሉ ሞተ፣ እንግዲያስ ሁሉ ሞቱ። አንዱ ስለ ሁሉ ሲሞት ከሱ ጋራ በዚህ እምነት የሚተባበር ሁሉም ሞተዋል ይለንና ታዲያ በሕይወት ያሉትን ደሞ ሐዋርያው ሲናገር እንዲህ ይለናል። ቁጥር 14 ጀምሬ ላንብበው። ይህን ስለቆረጥ የክርስቶስ ፍቅር ግድ ይለናልና አንዱ ስለ ሁሉ ሞተ፣ እንግዲያስ ሁሉ ሞቱ። በሕይወትም ያሉት ስለ እነርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ ሞተ። በቃ ለራስ መኖር የለውም። ለሞተላቸውና ለተነሳላቸው እንዲኖሩ እንጂ ለራሳቸው እንዳይኖሩ ነው በሕይወት ያሉ። በቃ ክርስቶስን ከተቀበልን ጀምሮ ኑሯችን ምን አይነት ነው? ለክርስቶስ የምንኖረው ኑሮ፣ በክርስቶስ ባለን እምነት የምንኖረው ኑሮ መንፈስ ቅዱስ በሙላት እንዲሰራ ለክርስቶስ መኖር። የመጨረሻው ለኃጢአት መሞት። ሐዋርያው አንደኛ ጴጥሮስ 2:24 ላይ ለኃጢአት መሞት ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በስጋው ኃጢአታችንን በእንጨት ላይ ተሸከመ። በመገረፉ ቁስል ተፈወሳችሁ። እንደ በጎች ትቅበዘበዙ ነበርና አሁን ግን ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል። ለኃጢአት መሞት እርስ በርሳችን ሕይወታችንን ስናስበው እኛን አንድ እንዳንሆን የሚያደርገን ኃጢአት ነው ወይ ጽድቅ? ጽድቅ አንድ እንዳንሆን የሚከለክል ነገር የለው። ለኃጢአት አለመሞታችን ነው እንዲህ የሚያደርገን። ከታች ለኔ የተቀመጠች የምትመስል አንድ ጽሑፍ አለችና ዛሬ እንግዲህ ተነባ ካላወቀች ላንብብላችሁ። በዚያው
ምናልባትም ደክሟችሁ ከሆነ ደግሞ ትዝናኑበታላችሁ። ቁጥር 24 ላይ እንዲህ ተጽፏል ይላል ወበይንተ ኃጣዊነ ውእቱ ተሰቅለ ዲበ ዕፅ በሥጋሁ ከመ ያውፅአነ እምኃጣዊነ ወበጽድቁ ያህይወነ። አንብቡት እንጂ እግዚአብሔር ምንድነው የሚፈልገው ከኛ? እግዚአብሔር የክርስቶስን ሕይወት እንድንኖር ይፈልጋል። መንፈስ ቅዱስ በሙላት በእኛ ውስጥ ሊሰራ ይፈልጋል። በእኛ ከመስራቱ በላይ መንፈስ ቅዱስ እኛን ሊሰራን እኛን ሊያድሰን ይፈልጋል። ወንድሞችና እህቶች የምሬን ነው። እኔ ራሴ እምለምነውን እምጠይቀውን ነው በእናንተ ፊት በማካፈል መልክ ያቀረብኩላችሁ። ሁል ጊዜ የምጠይቀውን እኔ ሁል ጊዜ የምጠይቀው አገልግሎት የኤልሳ አገልግሎት ነው። በቃ ኤልሳ ለሰው መፍትሄ ሆኖ እንዳለፈ ችግር አይቶ ለምን ይሄ መንፈስ ስለነበረው ችግር አይቶ አላለፈም። የሞተ አይቶ አላለፈም። የተቸገረ አይቶ አላለፈም። የተበደረ አይቶ አላለፈም። ይሄ አያስፈልገንም ትላላችሁ?